White House today as the bidding war for Warner Brothers Discovery. ቀዳሜኛ እንዳማረበት የተሰኘው ፕሮግራማችን አንድ ቻሌንጅ እንደማንኛውም ኢትዮጵያችን አሁን ጀምሯል። እንኳን አደረሳችሁ እንኳን አብሮ አደረሰን። ወራሌ የለም ዛሬ እንኳን አደረሳችሁ እስቲ ይፈለጋል ወራሌው ዛሬማ እንኳን አደረሰ አመት ይሰባሰባል አመት ይሰባሰባል እንኳን አደረሰ ጆቢ እኔ ዛሬ ጆንያው ሽንኩርት ምናምን ይዘት መጣል ብዬ ጠብቄ ነበር። እሺ በቃ ለራሳችሁ ሊሰሩት ወስደው ከዚህ ልብስ ጋር ለዛሬ ፈቀድን። በጣም ጆቢናስ ዛሬ ፏ ብሏል። በጣም አደረብናል ግን ዛሬ ባንል ነው ደግሞ ጥያቄ የሚሆነው። ትክክል ብዙ ምእመናን ዛሬን እንደ ዋዜማ ቆጥረው ምናልባትም ደግሞ የመጨረሻው ግብይት የሚያደርጉበት ቅዳሜ ፏ የምትልበት ነገ የትንሳኤ በዓልን በደስታ የምናከብርበት የመጨረሻው ግብይት የሚካሄድበት ነው። በነገራችን ላይ ጆቢናስ ዞር 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 ብትል ብዙ ነገር የምታገኘው ዛሬ ነበር። ዛሬ ዋዜማው ቅዳሜን ሞቅ ደመቅ ልናደርገው እኛም ዝግጅታችንን ጨርሰን ይመጣ ነው። ግን ደግሞ የበዓል ገበያን ካነሳሽ ትጂ ሽንኩርት ጨረሽ? አዎ አረ ትንሽ ቅር ብሎኛል ግን በሽንኩርት የሆነ ትንሽ ከፍ ያለ ነገር የለም ዋጋው ገበያ ደግሞ እኮ ያለፉትን ሳምንታት አይታችሁ እንደሆነ እንደ ሽንኩርት ዘጭ ያለ ሸቀጥ አልነበረም። ልክ ነው። እኔ ደግሞ ፋሲካና ዶሮ በጣም የተገናኙ ነገሮች ስለሆኑ ሽንኩርት ዋጋው ማይነካ 30-40 ብር የነበረው ድንገት ሄደ። ያው መቼም ለበዓል ሁሉም እንዳቅሙ ብዙ ነገር ያደርጋልና በአጋጣሚም ቢሆን ብዙ ሰዎች ሲሉ የሰማሁት ነገር ምንድነው እንተሳሰብ የሚል ነው አይደል? ያለንበት እውነታ እንዳለ ሆኖ ያለንበት እውነታ ያው ይታወቃል። የመጓጓዣውም ነገር ናፍጣውም ቤንዚኑም እጥረት አጋጥሟል ዓለማችን ባለችበት ቀውስ ምክንያት። ግን ደግሞ መተሳሰብ በጣም ስለ ሽንኩርት እያወራችሁ ምንድነው? እስቲ ቆይ ከሙያ ጋር በተያያዘ ስለ ዶሮ ነገር ጆቢ ደግሞ ዶሮ ማለት የቤት እንስሳ ናት። እሺ እኔ እኮ በጣም ባለሙያ ነኝ ጆቢ። አይ በነገር ላይ ዶሮ እናንተ መስራት እንደወጥ ሊሆን ይችላል የምታውቋት። ግን ተፈጭቶ ነው ብዙ ጊዜ የምጠቀመው። ተፈጭቶ ማለት ይፈጫል ከዛ እንደ ምንድነው እንደ ቂጣ ነው የምጠቀመው ዶሮ። yes ውስጡ ቬጅ ነገር ይኖራል ጣልጣል ይደረግበታል። እሺ ቬጂቴብል ነው ቬጂቴብል ጣልጣል ይደረግበታል ተጠቅልሎ በጣም ቆንጆ ምግብ ነው የሚወጣው። ሁሌ እንደ ወጥ መብላት ይላል ፋስት ፉድ አድርገሽው ማለት ነው። እኛ ደግሞ ክሽን ያለችዋን ዶሮ ሽንኩርት እያልን እኮ ደጋግመን የምናወራው ለዛ ነው። በአዘቦት ቀን እንደዛ መብላት ይቻላል። ለፋሲካ ግን አይቻልም። ጄሪዬ እኔ አንቺ ቤት መጣለሁ እኮ ለፋሲካ ትጂ በጣም ደስ ይለኛል። ጠላም በነገራችሁ ላይ ሞክሬያለሁ። ግን ጠላ ስትሰሩ እንትን እንዲል ፈርመንት እንዲያደርግ ጊዜ መስጠት አለባችሁ። እንዲህ ብላላ እሺ የሚደርሰው ለአዲስ ዓመት ነው። በደንብ እንትን ብሎ ፈርመንት አድርጎ ውዱ ጠላን መጀመሪያ አላስጨረስናትም እኮ እንደ ወይን ከሆነ በጣም የተብላላው ረጅም ሰዓት የወሰደው ውድ ነው ይባላል። አዎ እያደር ነው የኔ ጠላ የሚጣፍጠው። ወይ ጄሪ የቀመሰው ነው የሚያውቀው። አላቀመሽንም ይዘሽ አልመጣሽ የዛሬ ዓመት ወይ አልጋበሽንም። ለአዲስ ዓመት ይደርሳል። የዛ ሰው ይበላል። አሜን። ለማንኛውም በሁሉም ዝግጅት ውስጥ ያላችሁ የመጨረሻውን ሽር ጉድ እያላችሁ ያላችሁ ከኛ ጋር ከቻናል ዋን ጋር የቅዳሜ ስዑርን ወይም ደግሞ የትንሳኤ ዋዜማን
ሽር ብትን እንዳላችሁ እንዳማረባችሁ ከኛ ጋር ቆዩ። ቻናል ዋን ላይ ነው ያላችሁት። ዋዜማው ላይ ነን። እኛም አምሮብናል። ዋዜማው እንዲህ ካማረበት ነገ ደግሞ ቻናል ዋን ላይ ምን አይነት ትንሳኤ ነው የምናየው የሚለው አይደል? በጣም ነው የጓጓሁት። ቤተሰቦቻችን እንደከምንበትን ፕሮግራም ለማሳየት እንዴት እንደጓጓን በጣም እናንተ ብቻ ቻናል ምርጫችሁ ቻናል ዋን ይሆን። የፋሲካ በዓል በአይነቱ ልዩ የሆነ ዘና የምትሉበት ቤተሰባዊነታችንን የበለጠ የምናጠናክርበት ብዙ ዝግጅት ልፋት የተደረገበት የትንሳኤ በዓል ተዘጋጅቷል አይደል? አዎ። ዋዜማው ላይ ግን እኛ ሽር ጉድ እያለን ነው። አዎ፣ ሰው ሽንኩርት እየላጠ ቤት እያጸዳ አይደለ? የብፌ ዕቃ እያጠበ እያየን እንደሆነ ለዶሮ እንጨት እየፈለቀ ምንጣፉ እየታጠበ። አዎ። ስለዚህ ከኛ ጋር ለሆናችሁ ሁሉ ምስጋናችን ላቅ ያለ ነው። ምን ነገር አለ ስንል ቅድም ደጋግሜ ያልኳት ነገር የመጨረሻ ሸመታ ይደረጋል። ምን ጎደለ የሚለውን ስናይ ድንግጥ እንልና ሮጬ ብዬ ሄጄ ለመግዛት መወስነው ዛሬ ነው አይደል? አሁን ነው። ዘንቢላቸውን ይዘው ለሚወጡ ሰዎች ምን አዲስ ነገር አለ? በዚህ ሳምንት የበዓል ዋዜማ ሳምንት ነበረ፣ ዛሬን ጨምሮ ማለት ነው። ዛሬ የመጨረሻው ሸመታ ይደረግ እንጂ ሙሉ ሳምንቱን ሰዎች ግብይት ላይ ናቸው። ታዲያ ይህንን ግብይት ስናይ ቅድም ቲጂ እንዳለችው ዋጋ መናር ይታያል። ግን ግድ ኒውስ አለኝ። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ወይኔ ጥሩ ዜና ነው ናፈቀኝ። ከበዓል ቀን ጧት ከነገ ጧት ጀምሮ የበዓሉን ሰሞን እስከ ዳግማ ትንሳኤ ከዛም አልፎ እንቁላል በነፃ ቢሆንም ከነሱም ጋር የሚስተካከል ነው። ስጋ 1 ኪሎ 650 ብር ሊሸጥ ነው። ተመስገን ነው መስማት እንደዚህ አይነት ዜና ራሱ አይደል? በጣም አዎ፣ ይሄ ታውጇል። አዎ፣ ይሄ ታውጇል። እና ሰው በበዓል ሰሞን ሳይደበር ዘና ብሎ ጥብስ ቢፈልግ ምንድነው ሌላ በስጋ የሚሰራው ስጋ ወጥ ቢፈልግ ጭቅና ብዙ አይነት ብቻ እናንተ ታውቁታላችሁ። ባህላቸውን ሳይጨናነቁ እንዲያሳልፉ እንደዚህ አይነት የዋጋ ቅናሽ ይፋ ሆኗል ማለት ነው። እንኳን ደስ አላችሁ። ግን የሚቀጥል ነው አይደል? አዎ ጆቢ፣ ቆያ የበዓል ሰሞን ነው አሁን። አዎ የበዓል ሰሞን ነው። ሲያጣጥመው መጀመሪያ እንዴ ከነገ ማለዳ ጀምሮ ለሚሸምቱ መልካም ዜና ነው። መልካም ዜና ያብዛልን። አሜን አሜን። በቃ ነገ እዛ እንመጣለን። ጆቢ እናገኛለን። ዛሬ የማል በደስታ ተፍለቅልቀናል። እንግዲህ ፏ ብለናል። እሺ፣ ስለ ዶሮ ካወራን ስለ እንቁላሏ ትንሽ ነገር ልጠይቃችሁ። እስኪ ጠቅላላ እውቀት ቶሎ ነው የምትመልሱልኝ። እንቁላል በምን ያክል ጊዜ ኤክስፓየር ያደርጋል? ኤክስፓየር ያደርጋል? ይበላሻል? ይወለዳል ማለት ነው? በምን ያክል ጊዜ? ኧረ ኤክስፓየር ያደረገ ነገር እኔ አላውቅም። በምን ያክል ጊዜ ገምች። ስንት ቀን ነው የምታቀፈው? 21 ቀን በቃ። ስለዚህ በ26 ቀን አይ ዶንት ኖ ሊሆን ይችላል። እንደዛ ቢሆን እንቁላል ከስር በየጠዋቱ እንገዛ ነበር፣ እንበላ ነበር። ስለዚህ ኤክስፓየር እንደሚያደርግም ዛሬ ነው ያወቅሁት። 6 ሳምንታት መቆየት ይችላል፣ ግን በፍሪጅ ውስጥ 6 ሳምንታት ካለፈ ወደ ሰውነት ይቀየራል። እስቲ ውስጡ የሚበላሸው ለዛ ነው ሲቆይ ውጪ ያው በላሸን ፈሄ ሮተን ኤግ ቢዩቴላ በጣም ከባድ ሽታ ነው ደግሞ ያለው። አገር የሚያስለቅቅ ቤት የሚያስለቅቅ ብዙ ሰዎች አጋጥሟቸዋል ብዬ አስባለሁ። ጆቢናስ ወንዶች ደግሞ ይችሉበታል አርጋው ያሉ ለምንድን ነው የምታዩት? ራሱ ወንድና ሴት ናት ውስጥ። ኧረ ግን አይታይም። ቲጂ ነው ሞክረው አውቃለሁ። ምንም የሚታይ ነገር የለም። አይ ቴክኒክ ይፈልጋል ብልሃት። እዛው ውስጥ ካየሽ በቃ ሙሉ ብርሃን የሚያሳይ ከሆነ ሰላም ነው። ምንም ጎበዝ ልጅ የለም ማለት ነው። ሸጣህን እንዲህ አይተሽ ውስጡ ከጠቆረ እሺ አንድ የሆነ ሊዘጋጅ የተፈለፈለ ልጅ አለ ማለት ነው። ተበላሽቷል ወይም ደግሞ ለአገልግሎት አይውልም፣ ማስወገድ ነው ያለብን ማለት ነው። እንዲህ ስናደርግ ይኸውልሽ የፀሐይ ብርሃን ካለ ወደ ፀሐይ ብርሃኑ ነው እንዲያነጣጥረን። ይሄንን ጠቆር ማድረግ አለብን እጃችንን። ነጋዴዎቹ በጣም በፍጥነት ነው የሚያደርጉት አይደል? በራስ መተማመን ውስጥ ሆነው አንዳንድ ሰው ውሸት ሲያደርጉ አይቶ እንዲህ እያደረገ ቁጭ የሚያደርግ ሰው ምን እንደሚያዩ ራሱ ብርሃን ያገባኝ። ትራንስፓረንት ይሆናል ወይም ብርሃን ያስተላልፋል። ቢጫ ሆኖ ካለ ለመብላት ዝግጁ እንሆናለን ማለት ነው። ዛሬ እሱን ሳንሞክር እንቁላሉ አይገዛም ነው እንጂ አይቀቀልም ሳይ አይገዛም። እንቁላል ስጠብስ ምን እንዳጋጠመኝ ታውቃላችሁ? በእኔ ቤት ሁሉንም አይቼ ገዝቼ እኮ ከዛ ጠባበስኩ። 3 ምናምን ከተትኩ የመጨረሻውን ስከታት ተበላሸ። እኔ ደግሞ እንትን የተፈለፈለች ጆሮ ከሰርክ በእውነት አይ ሊላ ይመስለኝ ነው እንጂ ጆሮ ያጋጥማል ብዙ ጊዜ። መጥበሻ ላይ ዝም ብሎ እንዲህ አይደረግም። ለማንኛውም ሌላ ጊዜ ቋይ ያደረክ ሌላ ቃል እሺ፣ የምታረጋግጠው ለዛውም እንዲህ በተወደደ እንቁላል
ዝም ብለህ አስበዋል? አዎ በጣም ትወዳለህ። የመጨረሻ ጥያቄ እናድርገው። እሺ ውሃ አድርገህ እንቁላል አንስተህ ውስጡ ስትከት ወደ ታች ካለ ጤነኛ ነው? ጤነኛ አይደል? ውሃ አደረኩ። እሺ በድስት ውስጥ ውሃ አድርጌ አደረኩት፣ ሰመጠ። ጤነኛ አይደለም ነው እንጂ እንደዛ ነው የሚቀቀለው። ጤነኛ ነው። yes sir ጤነኛ ነው። ከተንሳፈፈ ተበላሽቷል፣ ማስወገድ አለብን ማለት ነው። በጣም ብዙ ፋክቶች አሉ በነገራችን ላይ እንቁላልን በተመለከተ። አንዳንዶቹ ዝም ብለን የምናደርጋቸው በእግረ መንገድ ግን ሳይንስ አላቸው ውስጣቸው። በጣም ኢንትረስቲንግ ነገር አለው ብዙ ነገር ነው ዛሬ ያወቁት። በቲጂ እንቁላል ቀስ በቀስ በእግሩ ይደራል ይባል። አሁን ግን እንቁላል ቀስ በቀስ 25 ብር ገባ። እሱ ነው እኮ ይሄኔ ነበር መተረት የነበረበት። ያው ተረትከው እኮ ዛሬ ዝም ብሎ የተቀቀለውን አንስቶ መዋጥ አይደለም የሚለውን ለማየት ነው። ብዙ ነገር አለው ውስጡ። እሺ ዛሬ ልልታ ነው። ሁሌ ፋሲካ የለም። ቀጥል። እሺ ወደ ኡጋንዳ ልሰዳችሁ። እሺ ኡጋንዳ ውስጥ የኡጋንዳ ጀነራሉ በጣም ከባድ ውሳኔ ነው ያስተላለፉት። የአፍሪካዊው ትራምፕ በላቸው እሳቸው አመፀ ነው በቃ። እና ህገ መንግስቱን በጭራሽ ያልተጻፈ ነገር ነው ያሉት። ያ ነገር ምንድነው? ወንድ ልጅ ተንበርክኮ ሴት ልጅ ታገቢኛለሽ ካለ ይታሰራል እንዴ? ፈላጭ ቆራጭነት ነው። ኧረ ቲጂ ምንድነው? ይሄማ ፌር አይደለም። እኔ ፕሮፖዝ ሳልደረግ ነው እንዴ? ኡጋንዳ ይስልሽ እንዴ? አይ ድንገት ኡጋንዳስ ቢሆን በምን አውቃለሁ? ቤብ እየሰማ ነው ከኡጋንዳ ሀገር ውጪ ኡጉሩ ባንጋዳ እየሰማ ነው። እና ይሄ በጣም መነጋገሪያ ሆኗል እዛ አካባቢ። በቃ ወንዶቹ ተጨንቀዋል። አሁን ሊያረጉ ሲሉ አዛዡ አሉ። ግን ምንድን ነው ምክንያቱ? ወንድ በባህላቸው ለረጅም ጊዜ ኮራ ማለት እንደተጀነነ ነው መኖር ያለበት። አሁን ከምዕራባውያን የወረሳችሁት ነገር ነው። መሬት ለመሬት መንከራተት ነው። ካገባ አገባሻለሁ ብለህ አናውንስ ማድረግ ነው ያለብህ እንጂ መንበርከክ የለብህም። ዝም ብሎ ቀለበቱን ይስጥ ነው። ይሄ ግን አንድ ጀነሬሽን ማለፍ አለበት ይሄ እንዲለመድ። ምክንያቱም አሁን በጣም አሶሺየት አድርገናል ከዚህ አይነት ባህል ጋር። ኡጋንዳውያኖች እግዚአብሔር ይሁናቸው ይሁናቸው ነው የሚያስብለው። ኡጋንዳ ነበርን ደግሞ ወደ እንግሊዝ እንሂዳ። የድሮ የኡጋንዳ ቅኝ ገዢ ዛሬ ተፈርሾ ነው ኡጋንዳ በእንግሊዝ። እና መቼ የማይሰማ ነገር የለም። የ79 ዓመት ሰው ናቸው ሰውየው። ትዳር አምሯቸዋል። እኚህ ሰውዬ ትዳር ሲያምራቸው ግን ለመላው ዓለም ነው የስራ ቅጥር የሚያስብል ትችት የገጠመው መስፈርት ያወጡት። ለአፍሪካውያን ደግሞ የበለጠ ምቾት ያለው ይመስላል ብለዋል። እሳቸው የፈለጉ ይመስላሉ። ብዙዎችም ኢሜይል እያደረጉላቸው ነው። ቢሊዮነር ናቸው። የስራ ቅጥር ነው ወይስ ትዳር ነው ያስባለው መስፈርታቸው ግን እሳቸው 79 ዓመታቸው ነው። ቢያንስ በ20 ዓመት ከኔ የምታንስ ስፖርት የምትሰራ አካላዊ ሰውነቷን በደንብ የጠበቀች ሸንቀጥ ያለች ጤናዋን የጠበቀች ፊልም የምታይ ወክ የምታደርግ ላይፍ ስታይሏ ዘመናዊ አሪፍ የሆነች ሴት። ከዛ ውጪስ ምን ቢሉ ጥሩ ነው? የእነሱ ሚዲያ ውስጥ ክፍያ አላት። ጥቅማ ጥቅሙን ጋር እንመጣለን። መስፈርቱን እናስቀድም እኮ ብለን ነው። ይሄን ማድረግ የምትችል ማንኛውም ሴት አፕላይ ታድርግልኝ ያሉት። ማንን ይመርጣሉ አናውቅም። እስከዛ ካልሞቱን ካስቲንግ ኮል ነው የጎን ፎቶ ነው የቀረው። ከባድ እኮ ነው። በ79 ዓመት ይሄን ሁሉ መስፈርት ማውጣት እሳቸው በህይወት ስለመኖራቸው እርግጠኛ ሆነው ያስብላል እኮ። ሀብቴን የማወርሰው ወንድ ልጅ የምትወልድልኝ የሚል ሁሉ መስፈርት ተቀምጦበታል። አመታዊ ገቢዋ 65,000 የአሜሪካ ዶላር ይሆናል። ከፍላታል አመታዊ። የራሷ ቤት ይኖራታል፣ ተሽከርካሪ ይኖራታል። መንጃ ፈቃድ አለኝ የምትል በቀንፍ ውስጥ የሄሊኮፕተርን ፈቃድ ካላት ሄሊኮፕተር አለ። ገብቶሻል? ቢሊዮነር ናቸው። ይሄ ደግሞ አለኝ የምትል የበለጠ ተመራጭ ትሆናለች። ሄዳችሁ አፕላይ ማድረግ ትችላላችሁ። ክፍት ነው እኮ በቃ ለመላው ዓለም ይሄ ፍላጎት ላላት ሴት ሁሉ። በተለይ ደግሞ በገንዘብ በሀብት የምትል ይሄ ደንገጥ የምትል አይነት ሴት ካለች ማንኳኳት ይቻላል። ሰውዬው እስከ ዛሬ ሳያገቡ ነው የኖሩት አይደለ?
ምንም የኋላ ታሪካቸው የለም። ያው መቼም ወይ የለም ወይ ፈተዋል ወይ እንግዲህ ወንድ ምን ልጅ ምክንያት አለ ልጅ የላቸውም የሚወርስ ነው ዋናው። ከዚህ ግን ሞራል ኦፍ ዘ ስቶሪ የተባልኩት ምንድነው ስራ ስትሉ 79 ዓመት አትቆዩ ወንዶች። በኋላ ሀብቱ ከመጣ በኋላ ካስቲንግ አታውጡ። ይሄ ነው ለእናንተ ያለው። ለማንኛውም ብዙዎች እያንኳኩ ነው ደጃቸውን ተብሏል። እና አስገራሚው ነገር የእንግሊዝ አሪፉ ሚዲያ ዘጋርዲያንን እማታነብ መሆን አለባቸው ብለዋል። እንትናቸው እኮ ነው ወንጀለኛ ናቸው ፊልም ተብለዋል አይደለ? ስለዚህ ዘጋርዲያኑ ዘጋላክሲ ነው ማለት ነው። ይሄን ያለው ብላ አስመጣ ይሆናል ምን ይታወቃል አይታወቅም። የሆኑ ሚዲያዎችን ጠቅሰሽ ይሄን የምታይ ይሄን የማታይ የምፈልጋት የማልፈልጋት ብለው ዝርዝር ቢሊየን ዶላሮችን ዝም ብሎ ማውረስ አይቻልም። ግን እንዳይረሱ ነው የምፈራው የመርሳት በሽታ ይዟቸው ማን ጠራችሁ ማን እንዳይሉ ነው የምፈራው። ለማንኛውም ዓለምን ያነጋገረ አንድ ጉዳይ ይሄ ሆኗል። እንዲህ የተፍለቀለኩኝ አንድ በጣም ሴንሲቲቭ ነገር ልነግራችሁ ነው። ሰሞኑን በማህበራዊ ሚዲያ ላይ ሲዘዋወር የነበረ ነገር ነበር። በጣም የምንወዳት ተወዳጇ ድምፃዊት ቬሮኒካ አዳነ አንድ ኢንተርቪው ላይ ምን አለች መሰላችሁ? ህይወት አልጋ ባልጋ እንዲሆንልሽ አልጋ ላይ ውጪ ተብዬ ነበር። አይቼዋለሁ። ወይኔ ጆቢ ጎበዝ ጨዋ ወንድ ነው። በዚሁ ቀጥልሽ። ምን ማለት ነው? ግን አይታወቅም። አናስመስል እንዲህ ያሉ ነው አልጋ ወይ ግን እንዲህ ያሉ ነው እንዲህ ያሉ እኮ ነው የተባለው። ህይወትሽ አልጋ ባልጋ እንዲሆን ህይወት እንዲመቻችልህ ስፔሻሊ ሴቶች ሆነን ብዙ ሴቶች እንዴ ጀሪዬ ያስረዳሹ ባልሆነ ያስረዳሹ ጆቢ ለማንኛውም ብዙ ሴቶች ባይናገሩትም ወደ አደባባይ ባይወጡም በአንድም በሌላም በብዙ የፕሮዳክሽን ሰዎች ወይም እዚህ አርት ውስጥ ባሉ ሰዎች የሚደርስባቸው ብዙ ነው። አንዳንዶች ወደ መድረኩ እየመጡ እኔ እናቴን በጣም ነው የምወደው ማከብረው፣ ለሴት የተለየ ክብር አለኝ እያሉ ተግባራቸው ደግሞ ሌላ ሲሆን ብዙ አይተናል። ያው ቬሮኒካ ደፍራ ወጥታ ተናገረች እንጂ ብዙ ሴቶች እንዳላችሁ እናውቃለን። እዚህ ጉዳይ ላይ ግን ዝም አንልም አይደል? አዎ የሆሊውዱ ታሪክ ትዝ ይላችኋል። የዛሬ 3 ዓመት አካባቢ ሚቱ የሚል ንቅናቄ እኔም የሚል አንዲት ሴት ናት ነገሩን የጀመረችው። ከዛ ተቀጣጠለ። ብዙ ሴቶች ህይወታቸው ውስጥ የገባ ቅሬታ እንደነበረ ያሳየ ነው። ሆሊውድ ለካ እንዲህ በወሲባዊ ትንኮሳና ወሲባዊ ያልተገባ ነገር የተጨማለቀ መንደር ነው እስኪባል ድረስ እስካሁንም በህግ አግባብ ያልተቋጨ ነገር አለው። በእርግጥ ዞሮ ወደ ኢትዮጵያም የመጡ ታሪኮች እዚህም እዛም እየሰማን ያለ ነው። በቅርቡ በእኛ ቻናል ላይም እንግዲህ በተለያዩ ፕሮግራሞች ላይ የምንዳስሰው ይሆናል። በተለይ ወጌሻ ላይ በእርግጠኛነት የማነሳው አንድ ጉዳይ አለ። ሚዲያ አካባቢ ትላልቆቹ ፖዚሽኖች ላይ ሴቶች ለምንድን ነው የሌሉት የሚል ጥያቄ ያነሳ አንድ ቡድን ወይም ደግሞ ተቆርቋሪ ጋዜጠኞች ቡድን አይ ምክንያቶቹ ብዙ ናቸው፣ በማስረጃ ሪፖርቶችን እያቀናበርኩ ነው እያለ እየወጣ ነው። ምንድን ነው እነኚህ ሪፖርቶች የሚያሳዩት የሚለውን መፈተሽ ይኖርብናል። እኔ በጣም ጓጉቻለሁ ፕሮግራሙን ለማየት። ቤተሰቦቻችንም ይጠቀሙበታል በእርግጠኝነት። አልጋው ጋር በተያያዘ በጣም አንድ ፒክቸር አለ። አልጋ ጋር ነው አሁን ተገናኝተናል እና ፒክቸሩ ላይ ምን አይነት ነው እንትኑ አለ፣ እንደዚህ ኦፊስ ማናጀሩ አለ ቁጭ ብሏል። ቴብሉ ኖርማሊ በአልጋ ነው የተሰራው። ኦልሬዲ እሷ ጋር እዛ ወንበር ላይ ቁጭ ብላለች። ሶ ምንድነው ሜሴጁ? በቃ ጀስት አልጋ ላይ እንፈራረም አይነት ነገር ነው። ስራው መሀል ላይ አልጋ አለ። በደንብ ሁኔታው የሚገልጽ ምስል ይመስላል። እንደዛ አትሆንም አይደል? ቃል ቅዳሜኛ በተወዳጇ ቅዳሜ ዕለት የዋዜማ ፕሮግራማችን እንዳማረብን በቆራሌው የተለያዩ በዓል የሚሸቱ ጉዳዮች ተጀምሯል አይደል? የተለያዩ ጉዳዮችን አንስተን ቆራሌውን በዚሁ አጠናቀናል። በነገራችን ላይ የመጨረሻዋ ግብይት ላይ ብዙ መጠንቀቅ ያለብን ነገር አለ። የመጨረሻዋ ሰዓት ላይ ነው የተበላሁት፣ ሸዋ ገበያ ሲሄድ የሚሉ ብዙ ለቅሶችን እንሰማለን። የማህበረሰብ ትስስር ገጾች ላይ ብዙ ታሪኮችን የሚያጋሩ ሰዎች አስታውሳለሁ። እንደዛ እንዳይሆን በጥሩ ሁኔታ ተጀምሮ የሚያልቅ በዓል እንዲሆን እንመኛለን። ከዛ ውጪ ያበላል ስርዓት ላይም እንደው ትምህርት ለመስጠት ሳይሆን ማስታወሱ ተገቢነት ስለሚኖረው ነው። ብዙ አይነት ሙዚቃዎች ምንሰማው ልክ ነው እኮ 2 ወር አካባቢ እንግዲህ በአትክልትና ፍራፍሬ የቆየ የጾመ ሰውነትና አንጀት ነው የሚኖረን። ዘው ተብሎ አይገባም። መንደርደሪያ ነገሮች ያስፈልጋሉ፣ ማሟቂያ ያስፈልጋል። ጠዋት ላይ ምንድን ነበር የሚባለው? ትጂ በተልባ ሰውነታቸው የሚያለማምዱ ሰዎች አሉ። ጥሩ ነው። ስለዚህ እነዚህን ቅድመ ዝግጅቶች አድርጉ ነው ለበዓሉ።
ታዲያ ነገ ደግሞ ቻናሏን በጣም ቆንጆ የበዓል ድግስ ደግሶ እየጠበቃችሁ ነው እናንተን ውድ ቤተሰቦቻችንን። ነገ የትም ሳትሄዱ ቻናሏን ላይ ብትቆዩ በጣም ብዙ ታተርፋላችሁ። ራሱ ፋሲካ ቻናሏን ላይ አለ። ፋሲካ ይደምቃል ቻናሏን ለካ